በጣም ገርሞኛ። ቆይ እኔ አውራው የለ እንዴ? ተረጋጉ። እኔ በደንብ አድርጌ ዘግበው የለ እንዴ? በደንብ ዘግበዋለሁ። በደንብ በእውቀት የታገዘ በብቃት የታገዘ ዘገባ ዮኒ ማኛ ጋር አለ። ትዘግባለህ። አታስብ። የምን ማሰብ ነው? እኔ ጋር ዘገባ አለ አይደል? እዘግብልሃለሁ። ሀገሩ ላይ በሀቅ የሰራ ያልዘረፈ፣ በሀቅ ስላችሁ ትንሽ ስሜታ ያደርጋል። ምንድን ነው? የኢትዮጵያን ሕዝብ አልዘረፈም። የአማራ ክልል ከፍተኛ ባለስልጣን ሆኖ 1 ብር ሳይዘርፍ የወጣ ሰው አለቀ። ቢዘርፍ ኖሮ በየሀገሩ ላይ ቪላ ቤት ይኖረዋል፣ በየሀገሩ ላይ ቢዝነስ ይኖረዋል። ምን ያደርጋል? ይዘርፍ ነበር። ምን ያደርግ ነበር? ያለፍለት ነበር። ምን ያደርግ ነበረ? ብዙ ቦታ ላይ ተንቀባሮ ይኖርበት ነበር። የአማራው ችግሩ ምንድን ነው? ወይ ለአማራ ህዝብ አይጠቅሙ ወይ ራሳቸው አይጠቀሙ። የአማራ ለስልጣን አብዛኛው ለራሱ ለህዝቡም የማይጠቅም እካክ ለራሱም አይጠቀም ለህዝቡም አይጠቅም። ይህ የሚያሳየው በእውነት ገዱ አንዳርጋቸው ሪፖስት እያረኩን ነበር። ደጋግሜ ሲልኩልኝ ሪፖስት አድርጋለሁ። ደጋግሜ ሲልኩልኝ ሪፖስት አድርጋለሁ። ደጋግሜ ሲልኩልኝ ሪፖስት አድርጋለሁ። ተግባባል። ግን የምናየውን አሁን ለምሳሌ ሽመልስ አብዲሳ ሮሌክስ አድርጎ ታይቷል። $34,000 ሮሌክስ አድርጎ ታይቷል። እሱ በሰራው ስራ $34,000 ሮሌክስ የሚያስገዛ ገንዘብ አይከፈለው። ስለዘረፈ ብቻ ነው ያንን የሚያደርገው። ምን ችግር አለው ቢያደርግስ እያሉ ከበር ያደርጉለታል። ባለስልጣን አይደለ እንዴ? ምን ችግር አለው? $34,000 ሮሌክስ ቢያደርግ ምን ችግር አለው ይላል። ለምን? ስለሚዘርፍ፣ ሌባ ስለሆነ፣ አብረው ስለሚዘርፍ። ወንድማችን ሳይዘርፍ ደግሞ ገዱ አንዳርጋቸው ፓርኪንግ ሲሰራ ባለስልጣን የነበረው ይሁት ፓርኪንግ ሲሰራ፣ አዎ በላቡ ነው። በፊትም ሳይዘርፍ ነው የሰራው። አሁንም ሳይዘርፍ በላቡ ነው የሚሰራው። በላቡ ነው የሚሰራው። ልዩነት አያችሁ? ልዩነት። የእናንተ የኦሮሞ ባለስልጣኖች 90% ሌባ ናቸው። ሌባ ዘራፊ ናቸው። 90% የኦሮሞ ባለስልጣን ዘራፊ፣ የትግራይ ባለስልጣን 90% ዘራፊ፣ ሌባ፣ እንደዛ ናቸው። ጥያቄ የሌለው ዘራፊ ስለሆናችሁ እንዴት ነው የሮሌክስ መጠየቅ ነበረብህ? ሮሌክስ $34,000 ነው በኢትዮጵያ ምታው ስንት ብር እንደሆነ ኢንሚሊየንስ ነው። ኢንሚሊየንስ አውጥቶ ሰዓት ካረገ ሌላ ምን አይነት ንብረቶች ሊይዝ እንደሚችል በቀላሉ ማየት ይቻላል። ሌቦች ናቸው። ግን ገዱ አንዳርጋቸው አውሽ ቢያንስ አንተ ተጠቅመ ቢሆን ደስ ይለኝ ነበር። ታስታውሳለህ? አሜሪካን ሀገር የመጡ ጊዜ ሎስ አንጀለስ ሄጄ ጠይቄው ነበር። የስልጣን ክፍፍሉ ላይ አማራ እኩል ክፍፍል ካልተሰጠው ይበላል ብዬ ቃል በቃል ነግሬው ነበር። ቃል በቃል ስልጣን ክፍፍል ላይ ኳስ ጨዋታ ላይ ብዬ ነው እንዲያውም ቃል በቃል የተናገርኩት። ቪዲዮ አለ። ኳስ ጨዋታ ላይ 11 የሚጫወትና 7 ይዞ የሚጫወት ውጤቱ እኩል ሊሆን አይችልም፣ የፈለገ ጀግና ቢሆን አልኩት። ስለዚህ ምን ይደረጋል? ነገሩ ይበላሻል፣ የበላይነት ይመጣል። ይህንን ነገር ማስተካከል አለባችሁ ብዬ ቀድሜ ነግሬው ነበር። ከዛ የሆነ ቤት ተገናኘን፣ የሆነ ሬስቶራንት ተገናኝተን ቁጭ ብለን ስናወራ ዮኒ እንዳንተ ትክክለኛ ጥያቄ የጠየቀኝ የለም።
ሁለተኛ አኖሌ ፍረስ ብዬ ነው የጠየቅኩት። ሁለተኛ ጥያቄ ምንድን ነው? አኖሌ መፍረስ አለበት። ስለ ፍቅር እያወራን ስለ አንድነት እያወራን ከኤርትራ ጋር በዛ ጊዜ እርቅ ተፈጥሮ ነበር። ከኤርትራ ጋር ስንት ደም ተፋሶ የታረቅን ሰዎች እንዴት ኢትዮጵያውያኖች እርስ በርስ ይቅር አንባባልም? አኖሌ ለምን አይፈርስም ብዬ ጠየቅኩ። ሁለቱም ጥያቄ አልተመለሰም። ገዱ አንዳርጋቸው ባለመዝረፍ አክባሪ ነኝ፣ ለአማራ ግን ባለመስራት ያማል። ለአማራ በነበረ ስልጣን ቀስ ብለው ውስጡን አማራን አደራጅተ ጀግና አድርገ ባለመውጣት ሰነፍ። ውስጥ ለውስጥ የግድ እኮ በአደባባይ መስራት የለብህ። አሁንም የአማራ ባለስልጣኖች ማድረግ ያለባችሁ ውስጡን ከአማራ ጋር ሰው። በህወሓት ጊዜ እነሱ ከኦነግ ጋር ይሰሩ ነበረ፣ ከብዙዎቹ ጋር ከነጀዋር ጋር ይሰሩ ነበረ፣ ከሁሉም ጋር ኦፒዲዮ ይሰራል። እናንተም የአማራ ባለስልጣናት መስራት ያለባችሁ በአሁኑ ሰዓት ስልጣናችሁ ላይ ተቀመጡ። ከፋኖ ጋር ግን አብረ ስራ። ፋኖን አግዘው አብረ ስራ። ሳታስታውቅ በአደባባይ ሳትል በአደባባይ አውቀ ፋኖ መጥፋት አለበት ምናምን ብለህ ቀውጠው፣ በውስጥ ግን አብረ ስራ። ጀግና ሁን። አቅምን አስመልስ፣ ክብርን አስመልስ። የዛኔ ትልቅ ሰው አለ እና ገዱ ለወቅስ አልችልም። ገዱ አልዘረፍክም። ገዱ አንዳርጋቸው ኢትዮጵያን አልዘረፍክም። አማራ ወገንን አልዘረፍክም። አሜሪካን ሀገር መጥተህ ስትሰራ በጉልበት እንደምትበላ አይቻለሁ እና በሱ አክባሪ ነኝ። በሱ በጣም አክባሪ ነኝ። ጀግናም ነህ። ስላልዘረፍክ ነው የብልጽግና ሌቦች ማፊያዎች ምን እንዳደረገ ልክ እንደተዋረደ አድርገው ፖሰቱት። እኔ በላብ በመኖር አይጸጽትም፣ ግን የአማራን ህዝብ ባለማንቃት ለአማራ ህዝብም አብረ ባለመስራት ጥፋተኛ ነው። ስለዚህ ገዱ በርታ፣ ስራ። በመስራት የሚያኮራ እንጂ ደረትን የሚያስነፋ እንጂ የሚያሸማቅቅ ነገር የለውም። ስላልዘረፍክ እነ ሽመልስ አብዲሳ ሌቦች ናቸው፣ ምንም ጥያቄ የሌለው። ኦፒዲዮ በሙሉ ዘራፊና ሌባ ነው ያለበት። ምን ነው ረስታችሁታል እንዴ? ምናልባት ሾርት ሚሞሪ ካሉ ናችሁ። ታዬ ደንዳ ከመታሰሩ በፊት በፖለቲካው ከመጋጨቱ በፊት እኮ መኪና ውስጥ 2 ሚሊዮን ካሽ ይዞ ጠፍቶበታል። ጠፋብኝ ነው ያላቸው። ማንም አልጠየቀው። ጠፋብኝ 2 ሚሊዮን ማንም አልጠየቀው። ግን የአማራ አሁንም እላለሁ የአማራ ባለስልጣናት ብአዴን ከአማራ ወንድም ጋር ስራ። እርግጠኛው እነግርሃለሁ፣ አብይ አይጠቅምም። ከአማራ ወንድምና እህቶች ጋር አብረህ ስራ። በአደባባይ እነሱን ማጥፋት አለብን ምናምን ብለህ ቀውጥ። በውስጥ ግን ሙሉ በሙሉ አብረህ ስራ። እነሱ ሰርተውታል። የሚያድነው አማራን የአማራው ህዝብ እንጂ ሌላው ሊያድን አይችልም። በተአምር ማያድነኝ ብዬ የማስበው እኔ ጦርነት ቢኖር የኦሮሞ ወታደር አያድንም ኢትዮጵያ። በተአምር የኦሮሞ ወታደር ያጠፋል እንጂ በተአምር ኢትዮጵያን አያድንም። ያየነው ነው። አያድንም ኢትዮጵያ። ወገኖቹን ይበላል እንጂ ቆርጥሞ አያድንም። እውነቱ ሀቁ ይሄ ነው። የብልጽግና ወታደር የኦነግ ብትለው የእነሱ ወታደር የተባለ በሙሉ ለኢትዮጵያ ጠላት እንጂ ወዳጅ አይደሉም። እና አንዳርጋቸው ጽጌ እኔ ፓርኪን በመስራት በሌላም ስራ ብትሰራ በሀቅ በላብ ስለምትሰራ አይተናል። እንደነሱ ብትዘርፍ በየቦታው ላይ በአሜሪካ ላይ ስንትና ስንት ሀብት አላቸው። ስንትና ስንት ቤት ሰርተዋል። ዱባይ ላይ ስንት ቤት ሰርተዋል።
ስንት አይነት ፋብሪካ የሼር ሰርተዋል ኢትዮጵያ ላይ። አሁን የሽመልስ አብዲሳ ዘመዶች በሙሉ ሴራሚክ አስመጪና ላኪ እነሱ ናቸው። ሲሚንቶ የሚያስመጡት የሚልኩት እነሱ ናቸው። የሽመልስ አብዲሳ ዘመዶች በሙሉ ነው ማወራ። ሲሚንቶ የሚራገፈው በሙሉ የሽመልስ አብዲሳ ዘመዶች ናቸው። ፈላጭ ቆራጮቹ ማንም አይነካው፣ ማንም አይነካው። እና አሁንም እያልኩ ያለሁት ምንድን ነው? በገዱ አንዳርጋቸው ላይ ሙድ ልትይዙ፣ በገዱ አንዳርጋቸው ላይ ልታላግጦ የመጣችሁ አንተ ባለስልጣን ላይ ያለው $34,000 ሰዓት አድርጓል። ጅል ስለሆናችሁ አትጠይቁ። ከየት መጣ? ከደሞዝ ጋር አብሮ ማይሄድ ነው። እንዴት አርጋ መጣው ብላ አትጠይቀው። ማንም አይጠይቃችሁ። ትይዙት የምታረጉት ጫማ የምታረጉት ኤቭሪቲንግ thousands of dollars ነው። የሚጠይቃችሁ የለም። እስቲ ነገር የሚጠይቃችሁ የለም። ማንም አይጠይቃችሁ። የሌባ ጥርቅም ናቸው እንዳለ። ይሄንን ነው በደንብ አድርጌ የምነግራችሁ። እናንተ ለሌብነት ለሀገር አስባችሁ አታውቁም። እና ገዱ አንዳርጋቸው በእውነት አልበላም ማዝ ነው። ግን እንደነዚህ አይነት ሰገጤ ለነሱ የአማራን ስልጣን አሳልፈ ሰጠ መውጣት ያማል። በጣም ነው የሚያመው። መስፍን ፈይሳ እንኳን ባለሀብት ሆኗል። መስፍን ፈይሳ ጎፈንድሚ ያረግንለት ሰው ዛሬ በሀብታም ሆኗል። ዘረፋ ነው ጨዋታው። ዘረፋ በሙሉ ደጋፊዎች እነሱ ናቸው። ተግባባል። ስለዚህ ምንድን ነው አሁን እንደ ወንጀል እንደሰራ አድርጋችሁ ስትፖስቱት አይቼ ደንቆኝ ነው። ገዱ አንዳርጋቸው ፓርኪንግ መስራቱ እንዴት ሊያስደነግጣችሁ ቻለ? እንዳናንተማ ዘርፎ እንደ አዜብ መስፍን $4.5 ቢሊዮን ሌባ መሆን ነበረበት። ተግባባ። እንደናንተ በደንብ አድርጎ መዝረፍ ነበረበት። እንደ አዜብ መስፍን፣ እንደ ነፍሱን አይማረው ስዩም መስፍን፣ እንደ አቦይ ፀሐዬ። የአቦይ ፀሐዬ ልጅ ፕሌን ነበረ ልደቱን በርዝዴይ ሲያከብር ለ45 ደቂቃ ለብቻ ፕሌን ላይ ኢትዮጵያ ላይ እያከብር ነበረ እየተዘዋወረ። ማንም አይጠይቃቸውም ነበር። ማንም አይጠይቃቸውም ነበር። የነ መስፍን ልጆች ቻይና ላይ እንደፈለጉ ቢዝነሱን ያጧጡፉት ነበር። ያልተዘረፈ ነገር ኢትዮጵያ ላይ የለም። አርገውት ነበር። ገዱ በሀቁ ስለኖረ ነው። በሀቁ ሳይዘርፍ ስለኖረ አሜሪካ ሲመጣ እንደ ማንኛውም ሰው ስራ ነው የምትጀምረው። የሆነ ስራ ትጀምራል። ፓርኪንግ ሊሆን ይችላል፣ ጋዝ ስቴሽን፣ ሱፐርማርኬት ሊሆን ይችላል፣ ዲፍረንት ኡበር ሊሆን ይችላል። የተለያዩ ስራዎች አሉ አሜሪካ። እሱ ሊሰራ ይችላል። ስራው ሊከበርበት እንጂ ሊያሰድበው አይችልም። እንደናንተ አይነት ሌባ ዳፍንታም ግን ምን ያደርጋል? የኢትዮጵያ ከፍተኛ ባለስልጣን ሆኖ እንዴት አልዘረፈም ነው ጥያቄ። ተግባባ። ለዛ ነው እኔ አሁንም ገዱ አንዳርጋቸው ከነ ጥፋት ሀቅ ስላለ አማራ ብዙ አይወቅስም። ግን አሁንም እላለሁ መላው የአማራ ባለስልጣን ለአማራ ወንድምና እህት ስራ፣ ሌላው ሊያጠፋ ነው የሚመጣ። ይሰማል። መላው ብአዴኑ፣
ምን ሆን ለአማራና ለአማራ ስራ ውጤታማ ትሆናለህ። ለውጥ ይመጣል። ሌላው በጣም ያሳቀኝ እስቲ ካለ እዚህ ጋር ላሳያችሁ ብዬ ነው። አሁን ያለ ይመስለኛል። የብልጽግናን ወታደሮች ላሳያችሁ ምን ምን እንደሚያካክሉ። ታፕታፕ እያደረጋችሁ የኔ ቤተሰብ